በወልቃይት ጠገዴ ሰቲት ሁመራ ከተማ ሰላማዊ ሰልፍ እየተደረገ ነው። ምን ተባለ የሚለውን ጉዳይ እንመለከታለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ባሳለፍነው ሳምንት መጨረሻ ምሽት ለትግራይ ቴሌቪዥን በወቅታዊ ሁኔታ ላይ ያተኮረ ቃለ መጠይቅ ሰጥተው ነበረ። ከቃለ ምልልሱ ማግስት የከሸፈው የህወሓት ወታደራዊ ዘመቻ የውሃ ሽታ ሆኑ የተባሉት ክፍለ ጦሮችን በተመለከተ ዝርዝር መረጃውን እናጋራችኋለን። እንደዚሁም ኢትዮጵያና እንግሊዝ የተፈራረሙት ስምምነት ስለ ኢትዮጵያ አየር ኃይል አዲሱ ደረጃ የተሰማውን መረጃ እናጋራችኋለን። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል የጠቀስናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። የከሸፈው የህወሓት ወታደራዊ ዘመቻ የውሃ ሽታ ሆኑ የተባሉት ክፍለ ጦሮች ጨክነው የሚደበድቡን አልመሰለንም ነበር ብለዋል ጄኔራሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ባሳለፍነው ሳምንት መጨረሻ ምሽት ለትግራይ ቴሌቪዥን በወቅታዊ ሁኔታ ላይ ያተኮረ ቃለ መጠይቅ ሰጥተው ነበረ። ፕሬዝዳንቱ በዚህ ቃለ ምልልስ አነጋጋሪ ሀሳቦችን ሰንዝረዋል። ለአብነት ያክል ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎቻችን ወደ ነበሩበት እንዲመለሱ አዘናል ብለዋል። ጄኔራሉ ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባም አድርገናል ነው የሚሉት። አክለውም ይህን ያደረግነው ከመከላከያ ሰራዊት ጋር ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለ ለማስታወስ እንጂ ለመዋጋት አይደለም ሲሉ አንዳንዶች አስገራሚ ያሉትን መከራከሪያ አቅርበዋል። አክለውም ይህንን ከማድረጋችን በፊት በማይዳ ጉሻ በተባለ ቦታ 4 ሰዓታት የፈጀ ውይይት ከመከላከያ ሰራዊት ጋር አካሂደናል። ከዚህ በኋላ ግን ያልተጠበቀ ግጭት ተከሰተ ባይ ናቸው። የኢትዮጵያ አየር መንገድ የተፈጠረውን ግጭት ተከትሎ ወደ ትግራይ በረራ በማቆም ምክንያት አዲስ አበባ መግባት ያልቻሉት ጄኔራሉም ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ አቆመ፣ የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ ሲሉ ነው የጠቆሙት። ይህንን ተከትሎም የድሮን ጥቃት እንደተፈጸመ ነው የጠቆሙት። ለአብነት ያክል ጥር 23 2018 ዓመተ ምህረት ንጋት ላይ በአድዋ ዙሪያ በሚገኘው እንትጮ ገንደብታ በተባለ አካባቢ የንግድ የሸቀጥ ዕቃዎች በጫኑ 2 አይሱዞች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመት እንዳጋጠመ ገልጸዋል። ከዚያም በሲቪል ሰላማውያን ሰዎች ላጋጠመ ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሐዘን እገልጻለሁ ሲሉ ተደምጠዋል። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው የሚሉት ሌተናንት ጄኔራል ታደሰ ወረደ ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም ብለዋል። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበትና ጸለምቲ ሲሉ ወደ ጠሩት ጠለምት ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል ብለዋል። እንዲሁም በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም ነው ያሉት ጄኔራሉ። ሐሙስ ጥር 21 የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበረኝ ሲሉ ያስታወሱት ጄኔራል ታደሰ ወረደ ግጭቱ ከተከሰተ በኋላ ከፌዴራል መንግስት ቀጣይ የሆኑ የስልክ ግንኙነቶች አሉን፣ በረራ ከተጀመረም በአካል በመሄድ እንወያያለን ብለዋል። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው፣ የትግራይ ግዛታዊ አንድነት መረጋገጥ አለበት፣ ሁሉም በሰላማዊ መንገድ ነው መደረግ ያለበት ያሉት ጄኔራሉ ነገር ግን በሰላም እንጂ በውጊያ የሚመለስ ጥያቄ የለንም ይላሉ። ችግሮች ግጭቶች ሲፈጠሩ በፕሪቶሪያ ስምምነት መሰረት መዳኘት አለባቸው ሲሉ ጠቁመው ጊዜያዊ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ በመሆኑ ከሁለቱ አካላት ድጋፍና ተደማጭነት ማግኘት አለበትም ብለዋል። ከዚሁ ጋር በተያያዘ የውሃ ሽታ ሆኑ የተባሉት ክፍለ ጦሮችን ጉዳይ እንመልከት። የህወሓት አርሚ 11 ሰቲትና ቀይ ኮከብ ክፍለ ጦሮች የውሃ ሽታ ሆነዋል ተብሏል። ህወሓት እያካሄደ ላለው የጦርነት እንቅስቃሴ በጠለምት አካባቢ እንዲዋጉ የተመደቡት የአርሚ 11 ክፍለ ጦሮች ማለትም ሰቲትና ቀይ ኮከብ የሚባሉ ክፍለ ጦሮች ሙሉ በሙሉ ከነመሳሪያቸው መጥፋታቸው እየተነገረ ነው። በዚህ የተነሳ የኮር አዛዥ የሆኑት ኮሎኔል አፈራ ኃይሉ በጭንቅ ከአለቆች ጋር ሲነጋገሩ የተቀረጸ ድምጽ በማህበራዊ ትስስር ገጽ ላይ ተሰራጭቷል። ከህወሓት ትዕዛዝ የወጡት እነዚህ ታጣቂዎች ራሳቸውን አደራጅተው ህወሓትን ሊታገሉ እንዳሰቡና በተለያዩ አጋጣሚዎችን በመጠቀም የሐራ መሬት ኃይሎችን በመቀላቀል አፈሙዛቸውን ወደ ህወሓት ሊያዞሩ መሆኑን ከቦታው የሚወጡ መረጃዎች ያሳያሉ እየተባለ ነው። በመሆኑም ተሾመ ባራክ የሚባለው የአርሚ አመራር ከአርሚ 11 ያላመለጡ ታጣቂዎችንም የሚያስተላልፈውን ትዕዛዝ እንደማይቀበሉ ይፋ አድርገዋል ተብሏል። በጠለምት ከተደረገው ግጭት በኋላ ይህ አጋጣሚ የህወሓትን አቅም አዳክሞ የሚሉ መረጃዎች ወጥተዋል።
መረጃችን እንደቀጠለ ነው። የሸገር ታይምስ ቤተሰቦች የእንግሊዝን የጉዞ ማስጠንቀቂያ ደግሞ እናስከትል። በትግራይ ኃይሎችና በመከላከያ ሰራዊት መካከል በተቀሰቀሰው ግጭት ምክንያት ዩናይትድ ኪንግደም ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ አስጠንቅቃለች። የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን የሰጠው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት አንድ አሽከርካሪ መገደሉ ከተዘገበ በኋላ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙም በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰቱ አዳዲስ ውጥረቶችና የተዘገቡ ግጭቶች የጸጥታው ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉቴሬዝ ቃል አቀባይ ፉርሃን በሳምንቱ መጨረሻ ባወጡት መግለጫ አሳውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ በሚገኘው የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊን በጥልቅ እንደሚያሳስብ ቃል አቀባዩ ገልጸዋል። ጉቴሬዝ ሁሉም ወገኖች አደብ እንዲገዙ፣ ልዩነቶቻቸውን በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስትና የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳዊ 2022 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነም አሳስበዋል። የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ እንደሚገኝ ቅዳሜ ዕለት አሳውቋል። ህብረቱ በቃል አቀባዩ በኩል ባወጣው መግለጫ በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ የሚያስከትል አዲስ ግጭትን ለመከላከል ውጥረቱን በአፋጣኝ ማርገብ እንደሚያስፈልግ አሳስቧል። የሁመራው የተቃውሞ ሰልፍ በወልቃይት ጠገዴ ሰቲት ሁመራ ከተማ ሰላማዊ ሰልፍ እየተደረገ ነው። ከሰሞኑ የጦርነት ስጋት ባጠላበት ወልቃይት ጠገዴ ሰቲት ሁመራ ዞን ከተማ ህወሓትን የሚያወግዝ ሰልፍ እየተካሄደ ይገኛል። በሰልፉ የተለያዩ መልእክቶች ሲተላለፉ ተስተውሏል። ለአብነት ያክል የጥፋት ኃይሉ እኩይ ሴራ በኢትዮጵያ ፍርስራሽ ኃይል የትግራይን ሪፐብሊክ መገንባት ነው፣ እምቢ ለባርነት የሚሉ መልእክቶች ሲሰራጩ ተመልክተናል። የዞኑ አስተዳደር እንዳስታወቀው አማራንን እንጂ አማራ እንሁን አላልንም የሚል ዓላማ ያነገበ ተቃውሞ አሰሙ የተባሉት ተቃዋሚ ሰልፈኞቹ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራን በመቃወም እምቢ ለዳግም ባርነት አንወድቅም ሲሉ ድምጻቸውን አሰምተዋል የተባለው። ከሰሞኑም በተመሳሳይ በሰሜን ጎንደር ዞን ምዕራብ ጠለምት ወረዳና ማይጠብሪ ከተማ የህወሓትን ትንኮሳ የሚያወግዝና ሰላምን የሚደግፍ ህዝባዊ ሰላማዊ ሰልፍ ተደርጎ ነበረ። ሰልፈኞቹ ቡድኑ እስካሁን ያደረሰብን ግፍ ይበቃል፣ ለዳግም ወረራ ተነስቶ መጥቷል፣ ህዝቡም ዳግም ግፍ እንዳይፈጸምበት በአንድነት ተነስቷል ነው ያሉት። በማንነታችን በርካታ የግፍ ዓመታትን አሳልፈናል፣ ያ ጊዜ አሁን አብቅቷል ብለዋል። በህወሓት ያገዛዝ ዘመን የጠለምት ህዝብ ተገድሏል፣ ታስሯል፣ ተገርፏል፣ እንዲሰደድ ተደርጓል። ይህንን ድጋሚ የሚቀበል ህዝብ የለም ብለውም ነበረ። ነዋሪዎቹ እኛን በአንድነት ያስነሳን ግፍና ስቃይ ነው ብለዋል። ህወሓት ወራሪ እንዲሁም ዘራፊ፣ ሰላምን የማይፈልግ ነፍሰ ገዳይ ቡድን ነው ሲሉም መደመጣቸው አይዘነጋም። የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። ኢትዮጵያ በአየር ኃይል ጥንካሬ ከአፍሪካ 10ኛ ደረጃ ላይ ተቀምጣለች። በ2026 ግሎባል ፋየር ፓወር የሀገራት የአየር ኃይል አቅምን ይፋ ያደረገበት መረጃ ላይ ኢትዮጵያም 104 ጠቅላላ የአየር ኃይል ብዛት በመያዝ ከዓለም ሀገራት 7ኛ ደረጃ ላይ ተቀምጣለች። ከአፍሪካ ሀገራት ደግሞ በ10ኛ ደረጃ ላይ ነው የተቀመጠችው። ግብጽ 1088፣ አልጄሪያ 620፣ አንጎላ 278፣ ሞሮኮ 271 እንዲሁም ሱዳን 183 የአየር ኃይልን በመያዝ ከ1 እስከ 8 ያለውን ደረጃ ይዘዋል። ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት 38ቱ ብቻ የተካተቱ ሲሆን የኢትዮጵያ ጎረቤት የሆነችው ጅቡቲ ካልተካተቱት ውስጥ ናት። የኢትዮጵያ ጎረቤት ኤርትራ በ20 ወታደራዊ የአየር ኃይል ከዓለም 118ኛ ደረጃ ላይ ተቀምጣለች። ቀጥለናል። ኢትዮጵያና እንግሊዝ የተፈራረሙት ስምምነት። ኢትዮጵያና ዩናይትድ ኪንግደም በኃይል መሰረተ ልማት ግንባታ ላይ አዲስ ስምምነት ተፈራርመዋል። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም የውጭ የኮመንዌልዝና የልማት ጉዳዮች ሚኒስትር ቬይት ኩፐር ጋር በጽህፈት ቤታቸው ተወያይተዋል። መሪዎቹ በቁልፍ የሁለትዮሽና ቀጠናዊ ጉዳዮች ላይ ሰፊ ምክክር አድርገዋል። በኢንቨስትመንትና በሀብት አስተዳደር የቴክኒክ ትብብር ለማድረግ የመግባቢያ ስምምነት ተፈርመዋል። ሁለት ግዙፍ የኃይል ማስተላለፊያ ፕሮጀክቶችን ወደ ተግባር የሚያስገቡ የልማት ስምምነቶች የተፈረሙ ሲሆን
የሁርሶ አይሻ 400 ኪሎ ቮልት እና የደገሃቡር ቀብሪ ዳሃር 132 ኪሎ ቮልት ፕሮጀክት ተጠቃሽ ናቸው። ጠቅላይ ሚኒስትሩ እነዚህ ስምምነቶች በሀገራቱ መካከል ያለውን ትብብር በማጠናከርና ስትራቴጂካዊ መሰረተ ልማቶችን በማስፋፋት ረገድ ትልቅ እርምጃ መሆናቸውን ገልጸዋል። ውድ የሸገር ታይምስ ተከታታዮች ለሰዓቱ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።